ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። በዛሬው ትምህርታችን ደግሞ የምናየው የአማርኛ ቃላት ምስረታ ባለ ብዙ ፊደላት የማሳያችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ ነው። ከዚህ በተጨማሪ ደግሞ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። በአጭር ጊዜ አማርኛን አቀላጥፋችሁ እንድትጽፉ እንድታነቡ እናስችላችኋለን። ቀጥታ ወደ ትምህርታችን ስንሄድ እንግዲህ አማርኛ ለማንበብ መጀመሪያ ፊደሎችን መለየት አለብን። ፊደሎችን እያንዳንዳቸውን ከለየን በኋላ ከዛ አንድ ላይ አገጣጥመን ማንበብ ነው። አሁን ከዚህ ጋር ስናነብ ይቺ ማናት? መ ናት። ከዛ ቀጥላ ያለችው ይቺ ማናት? ሰ። ይቺ ረ። ከዛ ይቺ ት ናት። ት። አሁን እያንዳንዳቸውን ፊደሎች ለይተናል። ከዛ ደግሞ አንድ ላይ አያይዘን ማንበብ። መሰረት፣ 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 መሰረት። ወደ ቀጣዩ ስንሄድ ይቺ ማናት? በ። ከዛ ይቺኛዋ ቀ። ይቺ ለ። ይቺ ች። አንድ ላይ ስናነባቸው በቀለች፣ በቀለች። እሺ ከዛ ይቺ ማናት? ደ ናት። ወደ እነዚህ ስናልፍ ደግሞ ከዛ ቀጥላ ያለችዋ ይቺ ማናት? ነ ናት። ይቺ ገ። ይቺ ጠ። አሁን እያንዳንዳቸውን ፊደሎችን ለየን። ከዛ አንድ ላይ አያይዘን ማንበብ። ገ ነ ገ ጠ፣ ደነገጠ፣ ደነገጠ። እሺ በመቀጠል ይቺ ማናት? ባ ናት። ባ። ከዛ ይቺኛዋ ላ። ከዛ ይቺ ገ ናት። ገ። ይቺ ሩ። ሩ ናት። አንድ ላይ ባ ላ ገ ሩ፣ ባላገሩ፣ ባላገሩ። ይቺ ማናት? ተ ናት። ተ። ከዛ ይቺ ባ። ይቺኛዋ በ። ይቺ ረ። ተባበረ፣ 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 ተባበረ። ያው መጀመሪያ ፊደሎችን መለየት ከዛ አንድ ላይ ማንበብ ማለት ነው። ወደ እነዚህ ስናልፍ ይቺ ማናት? ሳ ናት። ሳ። ከዛ ይቺኛዋ ሙ። ያው ሳ ሙ። ከዛ ቀጥላ ይቺኛዋ ማናት? ኤ ናት። ኤ። ከዛ ይቺኛዋ መጨረሻ ላይ ል። አንድ ላይ ሳ ሙ ኤ ል፣ ሳሙኤል፣ ሳሙኤል። እሺ ወደ ቀጣይ ስናልፍ ይቺ ማናት? ድ ናት። ድ። ከዛ ይቺኛዋ ር። ይቺ ድ። ይቺ ር። አንድ ላይ ድ ር ድ ር፣ ድርድር፣ ድርድር። እሺ በመቀጠል ይቺ ማናት? ማ ናት። ማ። ከዛ ቀጥሎ ስ። ማ ስ። ከዛ ይቺ ረ። ረ። ይቺኛዋ ሻ። አንድ ላይ ማ ስ ረ ሻ፣ ማስረሻ፣ ማስረሻ። ይቺ ማናት? ደ ናት። ደ። ከዛ ይቺኛዋ ማናት? እሺ ይቺ ረ ናት። ከዛ በመቀጠል ደግሞ ይቺ ማናት? በ። ይቺኛዋ ች። አንድ ላይ ደረበች፣ ደረበች። ከዛ ይቺኛዋ ማናት? ተ ናት። ይቺ መ። ይቺ ገ። ይቺ በ። አንድ ላይ ተመገበ፣ 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 ተመገበ። እሺ እስቲ እነዚህን አንብቡልኝ። ምን ይላል? ሞክሯቸው። የመጀመሪያው ተ ነው።
ከዛ መ ከዛ ገ ከዛ በ አንድ ላይ ተመገበ ተመገበ። ተመሳሳይ ናቸው ታችኞች ጋር እንደተመሳሳይ። እሺ ይቺ ደግሞ ማናት? በ ይቺ ብ ከዛ ይችኛዋ ዳ ይቺ ቤ ደ ብ ዳ ቤ ደብዳቤ ደብዳቤ። ለመቀጠል ይቺ ማናት? በ ከዛ ይቺ ረ ይቺ ከ ይቺ ት በ ረ ከ ት በረከት በረከት። ከዛ ይቺ ማናት? ማ ናት። ይቺ እ ይቺ ተ ይቺኛው ማናት? ል ማ እ ከ ል አንድ ላይ ማ እ ከ ል ማዕከል ማዕከል። ከዛ በመቀጠል ይቺ ማናት? መ ናት። መ ከዛ ይቺ ሰ ይቺ ረ ይቺ ት መ ሰ ረ ት መሰረት መሰረት። እሺ ወደ እነዚህ ስናልፍ ደግሞ ይቺ ማናት? ዘ ናት። ከዛ ይቺ መ ይቺ ና ይቺ ዊ ያው ዘ መ ና ዊ ዘመናዊ ዘመናዊ ዘመናዊ። በመቀጠል ይቺ ማናት? ቦ ይቺ ን ይቺ ጋ አንድ ላይ ቦ ን ጋ ቦንጋ ቦንጋ። ከዛ ይቺ ማናት? ቦ ናት። ከዛ ይቺ ጋ ይቺ ለ አንድ ላይ ቦጋ ለ። እሺ ይቺ ማናት? ዮ ናት አይደለ? ዮ። ከዛ ይቺኛው ማናት? ሀ ይቺ ን ከዛ ይቺኛው ስ አንድ ላይ ዮ ሀ ን ስ ዮሐንስ ዮሐንስ። እሺ ይቺ ማናት? ዶ ናት። ከዛ ይቺኛዋ ት ይቺ ተ ከዛ ይቺ ር አንድ ላይ ዶ ክ ተ ር ዶክተር 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 ብለን እናነባዋለን ማለት ነው። እንደዚህ እያደረጋችሁ እንግዲህ አማርኛ ለማንበብ መጀመሪያ ፊደሎችን ካላያችሁ ፊደሎችን በደንብ ማየት አለባችሁ፣ መለየት አለባችሁ። ፊደሎችን ከለያችሁ በኋላ ደግሞ አንድ ላይ እንደዚህ እያገጣጠማችሁ ማንበብ መለማመድ ትችላላችሁ። በዚህ አይነት መንገድ ተለማመዳችሁ በአጭር ጊዜ አማርኛን ማንበብ መጻፍ ትችላላችሁ ማለት ነው። ደግሞ በጣም በአጭር ጊዜ እንፈልጋለን ለምትሉ ደግሞ ቪዲዮ ላይ ያስቀመጥነው ስልክ አለ። በሱ ስልክ ታች ላይ ባለው በኢሞ በዋትሳፕ በቴሌግራም አናግሩን። በአጭር ጊዜ አቀላጥፋችሁ ማንበብ መጻፍ እንድትችሉ አድርገን እናስተምራችኋለን። እንዲሁም ደግሞ ህፃናትን ማስተማር የምትፈልጉ ወላጆች ታች ላይ ባስቀመጥነው ስልክ በኢሞ በዋትሳፕ በቴሌግራም አናግሩን። ህፃናትን ከመጀመሪያው ጀምረን አማርኛ ማንበብ መጻፍ እንዲችሉ እንዲሁም እንግሊዘኛ ሌሎችንም እናስተምራለን። አማርኛ ለማውራት የሚያስቸግራቸውን ህፃናትንም ፕራክቲስ ከኛ ጋር እንዲያደርጉ አድርገን አማርኛን አቀላጥፈው እንዲናገሩ እንዲጽፉ እናስችላቸዋለን። ለዛሬ የነበረን ትምህርታችን ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።